ዛሽን አላህ ይክፈልሽ አሚን ሌላ በምንም ትግል አልহামዱሊላህ አገር ገብታለች ከኛ ጋር አገናኝቷታል አልহামዱሊላህ ምስጋና እንኳን ደስ አላችሁ እንኳን አብሮ ደስ አለን እንዴት ናችሁ ደህና ናችሁ አዎ ደህና ነን ደህና ነሽ ከቤተሰብሽ አልহামዱሊላህ ደህና ነኝ አልহামዱሊላህ ነኝ ከአዲሱም ልጅሽ ደህና ነሽ አንቺ አሁን አዎ ደህና ነኝ አልহামዱሊላህ እንኳን ደስ አለሽ አልহামዱሊላህ ታቀፈሽ ጌታ ምስጋና ይግባው አሚን ያ ረብ አሚን በጣም ነው ማመሰግነው ዱዓ አላደረጋችሁልኝ በአጠቃላይ በጣም አመሰግናለሁ አላህ ይስጥልኝ ላንቺም ደግሞ ጀዛሽን አላህ ይክፈልሽ ሰው በሚከፍለው አቅም የለንም እኛ አላህ ጀዛ ይከፍላል ጀዛሽን አላህ ይክፈልሽ አሚን እናቴ ሌላ እንዴት ናት አሁን ደህና ናት አዎ ሌላ እንዴት ናት አሁን ደህና ምስጋና ይድረሰው ተኝታ ነው እንጂ ትገናኙ ነበር እሺ አልহামዱሊላህ ዋናው ደህና መሆኗ ነው በሌላ ጊዜ ደህና ናት አልহামዱሊላህ ደህና ናት ቆይ አባቷን ደግሞ አናግሪ ሰላም አለይኩም ልጄ ወአለይኩም ሰላም አባቴ እንዴት ኖት ይምጣብኝ እንኳን ተገላገልሽ እንኳን ወገዴ ሰላም አገኛኛልሽ እንኳን ሰላም ተገላገልሽ ተቤተሰብ ደህና ናችሁ ደህና ነን አልহামዱሊላህ እናንተ ደህና ናችሁ ደህና ነን እንኳን በአምላካችሁ የኢትዮጵያ የዓለም ልጆች ልጅ ክርስቲያንና እስላም አልተባለም ለሌላ የተነሳችሁ ልጆች ሁላችሁም ይደጉ ርስቃችሁ ይስፋ የዓለም ልጆች የአረቡም የአሜሪካኑም ሁሉም ኤምባሲውም ሁሉም በተስንቁ ይጨመር ርስቁን አላህ ይስጠው ልጄን ሰጥቶኛል ታለም ልጆች ተልጃችሁ ኑሩ እናንተም ይደጉ ርስቃችሁ በፊታችሁ አላህ አድርጋችሁ ትርክም የሌለበት ስንቅ ብሉ አላህ ይበል እውቀት ይጨምር እውቀታችሁ ላይ ሁሉም ነገር ይፈልጋችሁ የዓለም እውቀት ይስጣችሁ የሁሉም ነገር ሽምግልና የምትችሉበት ነገር አላህ ይስጣችሁ አሁንም ሰጥታችኋል እንዳያናሰውችባ አላህ ይስጣችሁ ይደጉ የዓለም ልጆች ይደጉ ተልጃችሁ ኑሩ ልጆችን አሳቅፋችኋል እናንተም ልጃችሁን ይቀፉና ኑሩ በአንድነት አልহামዱሊላህ ረቢል ዓለሚን አላሁመ ሰሊ ከለበሽ ብቻ ነው ከለበሽ አይሆንም ስሚ ምን ታውቃለሽ ተኝታለች ሲባል ከእንቅልፍ ተነሳችና ካላናገርኳት አለች አሁን ከዛ ኢጃብ ካላደረግሽ አይሆንም እያሏት ነው እህቶቿ ወላሂ በጣም ያ ሁሉ እንደዛ ጥርሷ ረገፈ እንደዚህ ሆነ ምትባል የነበረ እህታችን ስስቂ አውራት ያው ሀቢባ ስስቂ አውራት ለአንቺ ብላ ነገር አልহামዱሊላህ አሎ ሀቢባ ሃይ ሌላ እንዴት ነሽ ሃይ ሰላም ነሽ ደህና ነኝ ሀቢብቲ አንቺ እንዴት ነሽ ሰላም ነሽ ደህና ነኝማ አንቺ ደህና ነሽ አልহামዱሊላህ ሰላም ነኝ እንኳን በሰላም ተገላገልሽ አሚን በጣም አመሰግናለሁ ሀቢብቲ አይዞሽ ስለተባበራችሁኝ ሁላችሁም አመሰግናለሁ እሺ እኔና ለዓለም ህዝብ ነው ማመሰግነው ሁላችሁንም እሺ ሌላዬ አንቺ ደህና ነሽ ደህና ነኝ አሁንም አድኑኝ እሺ ምን ነገር ላስታውቀው ምን ትፈልጊያለሽ እንድታኖሩኝ እንደ አዲስ ልጅሽ አኖሩኝ እሺ ምን እናርግልሽ ሌላዬ ምን እናግዝሽማ ለዓለም ህዝብ ይቅርታ ለምናለሁ እሺ ሁላችሁንም በድያቸዋለሁኝ እሺ አቆየ ረጁ አለች ረጁ አለች አዎ አለች ረጁ አለች ሪማ አለች ሁሉም አሉ የለስጫቸው እናግራቸዋለሁ ልጆችሽ ሁላቸውም ደህና ናቸው ቤተሰብ ሰላም ነው ደህና ናቸው አልহামዱሊላህ ቤተሰቦቼ ሁሉም ሰላም ናቸው ሁላችሁንም አመሰግናለሁ እሺ እኔ እናት እሺ ሪም ሰላም አዲስ ልጅ ስማ ማን ነው እዚህ ልጅ ስም ሩቢ ነው ወይ እንዴት ነሽ ሰላም ነሽ ሰላም ነኝ አልহামዱሊላህ ደህና ነሽ ታታሪልሽ ለጋበይ እስቲ ደህና ነኝ እንዴት ነሽ ደህና ነኝ አልহামዱሊላህ ነገር ይፈልጋል ነገር አሎ ሀቢባ
ወይማ ወይ እናቴ እኔ አሁን ሰይጣን እንዴት ነው የምታኖሩ? እንድደጉ በቃ ለመጀመሪያዋ ነው እንግዲህ ስልክም ስታወራ ሀቡዬ እንግዲህ እናትና አባቷ እንዲያገኙሽ ብለን ነው። ያው ትልቁም ትሮማ ውስጥ ነው የነበረችው እና እንደዚህ ነኝ እሺ አለሁልሽ በቃ እንዳጠቃላይ በቃ አሁን ትንሽ እንትን ነበር ሕክምናም ሳይካትሪስት ምንም አይቷታል። በቃ ሺዝ ኦኬ በጣም አሁን ያለችበት ሂደት ምክንያቱም እስር ቤት ውስጥ በየቀኑ እንደዚህ ነሽ እንደዚህ ትገዳያለሽ የሚለው ነገር በጣም ጭንቅላት ውስጥ ገብቷል እና ሶሻል ሚዲያም ላይ የነበረው በተለይ ደግሞ እንደው በጣም ሰው የምትለሚንን ነገር በጣም አሁን በቃ እንደዚህ የምስጋና ሽሚያ የምናምን ሆኖ በጣም ቪዲዮ እየሰሩ ያሉት በቃ ምናምን እባካችሁ ማለት ምንም ሁሉ ነገር ይቅር። ምክንያቱም ትልቅ ነገር ልጅቷ ቆማ መሄዷ ነው። ወደ ቤተሰብ እንኳን አሁን ወደ ነገ ከነገ ወዲያ አሁን ይሄድ ወደ ቤተሰቦቿ እያልን ነው እና ያለ መሄድ እሷ ካለችበት መንፈስ ምክንያቱም በሆነ መንገድም እንኳን ስልክ ታገኛለች ታያለች። ስልክ ስታይ ሰው በቃ የማይሆን ነገር ነው በቃ የምትሰማው የምታየው። እንደገና ደግሞ አሁን ሽኩቻ አሁን እኔ ነበርኩ አንደኛ እንትና ነበር ቀድሞ ያመጣት የሚለው ነገር በጣም ረብሿታል በጣም በየቀኑ እና ባካችሁ ሰው እኮ ለምስጋና ሲሰራ ይሄ ነው እኮ ለመደነቅና ለመወደድ ለምስጋና ከሆነ የሚሰራው የሰው ልጅ ለክሬዲት ከሆነ መጨረሻው ይሄ ነው የሚሆነው። ያዳነው ነፍስ ሳይሆን የሚያሳስበው በቃ ማን ተመሰገነ ማን አልተመሰገነም ነው ዋናው ፖይንት። ልጅቷ በሰላም ቤተሰቦቿን ማግኘቷ ነው እንጂ ማነው የክሬዲቱ ባለቤት አይደለም። ይኸው እኮ ይልሽ አሁን ኦልሞስት 1 ዊክ 7 ቀን 10 ቀን ሆኗ እንግዲህ 7 ቀን 8 ቀን ሆኗታል እኛ ጋር። እኔ አንድ ቪዲዮ አልሰራሁም እንግዲህ ቤት ውስጥ ናቸው ያሉት እዚህ ነው ያሉት። በየቀኑ እንደዚህ ሆነሽ ቁጭ ብለሽ ምናምን አይደለም በቃ በየቀኑ እንትን ያለው ግን እንደ በትልቅም ነገር እንትን አሁን ሌላ አንድ ትልቅ እኔ እንደውም አጋጣሚ ከወሰድሽ ትምህርት የምትወስጂው ታስታውሻለሽ እንትን የተባለ ጊዜ የሆነ በስልክ ከእስር ቤት ቮይስ ወጣ ተብሎ ጥርሷ ወልቆ አይኗ ገጥቶ ማንተኗ ወጥቶ እንደዚህ ምንም ያው ቀደም ያየሽው ነው ጥርሷ ምንም በቃ ምንም ጠቅላላ ውሸት በቃ የነበረው ነገር እና በቃ ትልቁ ነገር ያ የቆየችበት የነበረ 13 ዓመት ከ4 ወር መቆየት ነበረባት። 14 ወር ያንን ይልሽ ሁለት ነገር ነው ፍርዱ የነበረ የሸሪያ ፍርድ አለ የሞቱ ፍርድ እንደገና ደግሞ የእንትኑ ፍርድ ደግሞ የምንድነው ስሙ የዚህ መንግስት ደግሞ የፈረደባት የነበረው ነገር አለ። ያ መንግስት የፈረደባት 13 ዓመት ከ4 ወሩ ጨረሳ መውጣት ነበር ሞት ፍርዱ ከተነሳላት በኋላ ያ ነው እንግዲህ አይ ቲንክ እንትኑን አይተሽዋል። እና በዛ ምክንያት እኛም መጀመሪያ ስላልገባን ስለነበረ እና እንግዲህ ስለዚህ ትልቁ ነገር በቃ አሁን በሰላም እንትን ሆናለች። እኔ እንደውም በአጋጣሚ አሁን ልፍ ስል እህትየው ቪዲዮ እያየች ነበር ሀቢባ ገባች ምናምን ስትለኝ በቃ በዛው እንግዲህ ሹክረን በሏት ቆይ ላገናኛችሁ ብዬ ለዛም ነው የገባ ነው። በተረፈ እንግዲህ በአንድም በሌላ መንገድ ሁላችንም እንግዲህ ትልቁ ነገር አላህን እንፍራ። አሁን አጀንዳችንን ከልጅቷ ጭንቅላት ላይ ማንሳት ወደ ቤተሰቧም ስትገባ ምን ስንል ትተን ዋና ጭንቅላታችን ፎከሳችን ያንን ማድረግ መቻል አለብን። ትክክል። በጣም ነው የምናመሰግነው ወንድም ካሊድ። እውነት ከባድ ነው ሙሉ ቤተሰቡ ተቀብለ አስቀምጠህ አንተ ጋር እንደዚህ እየተንከባከብክ ስላለክ ሁልጊዜም ችግር ላይ ስንሆን ስለምደርስልን ያንተ ፋውንዴሽን መጠለያችን ስለሆነ በጣም ነው የምናመሰግነው። ቃል የለኝም ወላሂ ለአዚም ከልቤ ከአንጀቴ በጣም ነው የማመሰግነው። እኔ የትኛውም ወገን ችግር ላይ ሲወድቅ ስንጠራ ሩጠህ ኤርፖርት ሄደህ ተቀብለህ አንተ ጋር አስቀምጠህ በቃ ወንድም ነህ አባት ነህ። በጣም ነው የምናመሰግንህ። ቃል የለኝም። እኔ ይህ ነው ሰው ማለት። እነትም የባለፈው አለች እዚሁ ናት ከነ ልጇ ምናምን አሁን በደምብ እሱም እንግዲህ ምስጋና ሰርተሽ ወደ እንትንም መሄድ አለባት ወደ ምንድነው ራሷን ችላ ቤት ተከራይታ ምናምንም ለመውጣት እየተዘጋጀች ያለችው። አሁን አለች ሰላም ብንላት ይቻላል ወይስ? በደስታ ምን ችግር አለ? ላገናች ዛሬ እንግዲህ ታወሳቻት ውዶቼ ከሳውዲ የገባችው ከሳውዲ እናቷ ሞተውባት እዚህ ወንድም ካሊድ ኤርፖርት ሄዶ ተቀብሏት አዋተንላት ይሸኙናል።
እስኪ ሰላምን በላት ምን ላይ ደረሰች? ነት አንተ ታዲሽ ልብጽ እናቷ ሶሳይድ አድርገችው ናት አቡዬ አይደለ? ወይኔ በእናትሽ እሷ እንዴት ሆነች? እኔ ከአእምሮዬ በጭራሽ አልጠፋችም እስካሁን ድረስ። አዎ እንትን ተቀበልና ኢትዮጵያ ገባች፣ ኤርፖርት ተቀበላት። በነጋታ ወንድም ካለድ የዛ ለታ ቲኬት ምናምን ስንሯሯጥ ነበርሻ ነበርኩ 100,000 ብር አዋጥቼ ነበር። አዎ ብርዳ ያሰበሰብንላት። ከዛ በኋላ ተቀበላት። በነጋታ ወንድም ካለድ አስቀምጣት። እስካሁን እነሱ ጋር ነው ያለችው። እስኪ አሁን ምን ላይ እንዴት ምን ያህል ደህና እንደሆነች ደግሞ እናያታለን። በነጋታው ወዲያውኑ ደግሞ በአይናችን አሳየን ልጁን